የኢትዮጵያ ወጣት ብሔራዊ ቡድን አዳዲስ የአሰልጣኝ ቡድን አባላት አካተተም። ከ22 ዓመታት በኋላ ወደ አፍሪካ መድረክ የተመለሰው የኢትዮጵያ ወጣት ቡድን አዳዲስ የአሰልጣኝ ቡድን አባላትን ማካተቱ ተነግሯል። ከወራቶች እረፍት በኋላ ዝግጅታቸውን የጀመሩት የብሔራዊ ቡድን ዋና አሰልጣኝ አሜሪካዊው ቤንጃሚን ዚመር የቀድሞውን የቅዱስ ጊዮርጊስ ኮከብ ፍቅሩ ተፈራን አሰልጣኝ ቡድን አባላታቸው ውስጥ ማካተታቸውን ብስራት ራዲዮ ሰምቷል። ፍቅሩ ተፈራ የአሰልጣኝ ቡድን አባላቱን ተቀላቅሎ ስራ የጀመረ ሲሆን ከፍቅሩ በተጨማሪ ሌሎች አዳዲስ የአሰልጣኝ ቡድን አባላትም እንደሚኖሩም ተጠቁመዋል። የኢትዮጵያ ወጣት ብሔራዊ ቡድን በሚቀጥለው ወር መጨረሻ ጨዋታውን የሚያደርግ ሲሆን ትናንት የሰሜን አፍሪካ ሀገራት የማጣሪያ ጨዋታዎች ፍጻሜያቸውን አስተናጋጇ ሞሮኮ፣ ግብፅና አልጄሪያ ተካፋይ መሆናቸውን አረጋግጠዋል። 16 ሀገራት የሚካፈሉበት ይህ ውድድር በሚቀጥለው ሳምንት የምድብ ድልድሉ ይፋ እንደሚሆንም ይጠበቃል። የኢትዮጵያ ወጣት ቡድን ከዕድሜ ጋር በተያያዘ እንደነ ቢኒያም አብርሃና ዳዊት ካሳው አይነት የቡድኑን ቁልፍ ተጫዋቾች የቀነሰ ሲሆን በእነሱ ምትክ አዳዲስ ወጣቶችን ያስመለክታል ተብሎም ይጠበቃል። በዚህ የወጣቶች አፍሪካ ዋንጫ ከ1 እስከ 10ኛ ደረጃ ይዘው የሚያጠናቅቁ ብሔራዊ ቡድኖች በቀጣይ ዓመት በኳታር አዘጋጅነት በሚካሄደው የዓለም ዋንጫ የሚካፈሉ በመሆኑ ውድድሩን እንዲጠበቅም አድርጎታል።